ጥልኝ የዩቲዩብ ቻናል ቤተሰቦች እንደምሰነበታችሁ። አሁን የምንገኘው ሙት ባህር ላይ ነው እንገኛለን። በዓለማችን ዝቅተኛ ስፍራ ነው ሙት ባህር። እንደምታዩት በመጽሐፍ ቅዱስ ላይ ተጠቅሶ ኦሪት ዘፍጥረት ላይ የምናገኘው ነው። በውስጡ ከፍተኛ የሆነ የጨው ክምር ስላለው በዚህ ቦታ ላይ ምንም አይነት ህይወት ያለው ፍጥረት በውስጡ አይኖርም ማለት ነው። ይህ የምታዩት ጨው ነውና ከውስጥ ያወጣሁት ጨው ነው። ሰምታችሁ ከሆነ ሙት ባህር ምንም አይነት ህይወት ያለው ፍጥረት በዚህ ውስጥ አይኖርም። ምክንያቱም በውስጡ ከፍተኛ የሆነ የጨው ክምር ይገኝበታል። ይሄ ከውስጥ የወጣ ነው። በጣም ያስገርማል። እንደምታዩት አሰምጥም። ይሄው ተመልከቱ። እንደውም ከፍ ያለ መጣልኝ። በምድር ገጽ ላይ ካሉ ስፍራዎች ሁሉ ዝቅተኛው ቦታ ከባህር ጠለል በላይ ከ430 ሜትር በላይ ዝቅ ብሎ የሚገኝ በዙሪያው ባሉ ግርማ ሞገስ ባላቸው ተራራዎች የተከበበ ሙት ባህር። ይህ ባህር ስሙ እንደሚጠቁመው ሕይወት የሌለበት ቢመስልም ለሺህ ዓመታት ግን የሰው ልጅ ታሪክ፣ እምነትና ተስፋ አቅፎ የያዘ ሕያው ምስክር ነው። ከፍተኛ የሆነ የጨው ክምችት ስላለው ማንኛውም ነገር በላዩ ላይ እንዲንሳፈፍ የሚያደርገው ይህ አስደናቂ ባህር ተፈጥሮና ታሪክ የሚገናኙበት ልዩ ስፍራ። በመጽሐፍ ቅዱስ ውስጥ ይህ ባህር የጨው ባህር በሚል ስያሜ ይታወቃል። የታሪክ መጻሕፍት እንደሚነግሩን የሙት ባህር አካባቢ የጥንቶቹ የሰዶምና የገሞራ ከተሞች መገኛ እንደነበረ ይታመናል። የአብርሃም የወንድም ልጅ ሎጥ መዳኛውን የፈለገው በዚህ አውድማ ነበረ። ከዚህም ባለፈ ንጉሥ ዳዊት ከሳኦል ቁጣ ሸሽቶ የተደበቀባቸው የአይንጌዲ ወይም ኢንጌዲ ዋሻዎች በዚህ ባህር ዳርቻ አቅራቢያ ይገኛሉ። መጽሐፍ ቅዱሳዊ ትንቢቶች ደግሞ ወደፊት ይህ ባህር እንደሚፈወስና አሶች እንደሚሞሉበት በዙሪያውም ሕይወት እንደሚለመልም ይናገራሉ። ሌላኛው አስደናቂ ነገር በ20ኛው ክፍለ ዘመን አጋማሽ ላይ በአጋጣሚ የተገኘ አንድ ግኝት ዓለምን አስገረመ። በባህሩ ሰሜናዊ ምዕራብ በሚገኙት የቁምራን ዋሻዎች ውስጥ ከ2000 ዓመታት በላይ ዕድሜ ያላቸው የብራና ጥቅሎች ተገኙ። እነዚህ የሙት ባህር ጥቅሎች ዴድ ሲ ስክሮልስ በመጽሐፍ ቅዱስ ታሪክ ውስጥ እጅግ ጥንታዊና ትክክለኛ መረጃዎች የያዙ በመሆናቸው ባህሩ የታሪክ ማህደር መሆኑን በድጋሚ ያረጋገጡ። ዛሬ የሙት ባህር ለመድኃኒትነት፣ ለቱሪዝምና ለታሪክ ምርምር የዓለም መዳረሻ ነው። ምንም እንኳን በየዓመቱ እየቀነሰ ቢመጣም የሚተርከው ታሪክ ግን አሁንም እንደ ጨው ድንጋዮቹ የጠነከረ ነው። ሙት ባህር ትናንትን ከመጽሐፍ ቅዱስ ገጾች፣ ዛሬን ደግሞ ከተፈጥሮ ድንቅ ሥራዎች ጋር አጣምሮ የያዘ ድንቅ ስፍራ